ኢቭን ማለት ነው እዚህ ጋር አበራችሁ ነው የኬኩ በርዝዳያችሁ ነው እዚህ ጋር። እሺ ዳቦ እየቆረሰ አንቺ ደረቱ ላይ ተኝተሽ እሱ ዳቦ እየቆረሰስ ምን እያከበራችሁ ነው? እሱን እንደ ፕሮግራም በቃ አንለያይም አልኩሽ። በቃ ቤት ውስጥ በቃ እንደዚህ ነው። እንደውም ተለያይተን ምግብ አንበላም፣ ተለያይተን ውሃ አንጠጣም። እዚህ ጋር ሁለታችሁም አይናችሁን ታስራችሁ ማን ነው? የልደታችንን ሰፕራይዝ ተደርገን ነው አይናችሁን እሰሩ ብሎ የሁለታችን ፎቶ ነው። ባይዛዊ ፍቅር ለሁሉም እዚህ ቤት ሰራተኛ ልደት ያከብራል። በባህር ይከበርልሻል። እዚህ ጋር እኔና እሱ ነን። ሁለታችሁ የባታሳይ ደስ ይለኛል። እንደምታምሩ ወንድ ላይ እንዲያዩዋችሁ ነው። አብዬ ተይው በማርያም እሱን አሁን እናንተ ወንዶችን አምናችሁ ልጅ የምታስወርዱ እናቶች በፈጣሪ አሁን እህቴ 2 ልጅ አስወርዳ 3ኛውን እርጉዝ ናት። የማን ልጅ ነው? አሚን የሚባለው ባል ነው። ባሌ አያገባም፣ ባሌ እንደዚህ አይልም ብላ ደረቷ ነፍታ ስትከራከር ነበር። ይሄው ሌላ ሴት መጣችባቸው። ፈጣሪው ትዕግስቱን ስጠኝ። አሁን ደግሞ ቪዲዮ ይሰራል፣ ሌላ ሴቶች ይመጣሉ። በዚህ የተነሳ ግን አንድ ብሔር አንድ ክልል እየጠቀሰሽ እየተሳደበች ነበር። አሚን ዲዛይን ማለት ነው። የባሰው ፍጥጥ ያለ መጣ። የ7 ወር እርጉዝ ናት ልጅቱ። ለማንኛውም ውዴ ልጅሽን ውለጅ። ለማንም ለምንም ብለሽ ሳይሆን ልጅሽን ውለጅ እንደ አንድ እናት ስመክርሽ። ከዛ ውጭ ግን አንቺ ትልቅ ሰው ነሽ። ለምን መቆጣጠሪያ አትወስጅም? የዱባይ ሴቶች እኮ አቅል የላችሁም የምንለው እኛ በምክንያት ነው። ወላሂ በምክንያት አንቺ ትልቅ ሰው ሆነሽ እንዴት ነው በዚህ ደረጃ ተሳስተሽ ምናምን የምትዩ? ፈጣሪ ትዕግስቱን ስጠይ። ለማንኛውም አትሳሳቱ፣ ጭንቅላታችሁን አሰሩት። ምክንያቱም እኔ በጣም ማለት ነው በጣም ብዙ ነገር በቀደም አይተነዋል እዚህ ቪዲዮ ላይ። ግን እዚህ ጋር ያለ ፍሊተር የላክሽልኝ ፎቶ ከፍሊተር ከቲክቶክ ካሜራ ይልቅ በኖርማል ካሜራ ልጁ በጣም ያምራል። እውነቱን ለመናገር በጣም ቆንጆ ነው። በጣም ቆንጆ ነው አቡዬ፣ በጣም ከምልሽ በላይ ማለት ነው። ህይወቴን ዝብርቅርቅርቅ አድርጎኝ ነው የለቀቀኝ። ዝብርቅርቅ አልኩሽ በቃ ለሱ ብዬ በጣም 3ኛ ያረገዝሽው 7 ወርሽ ከሆነ የዛሬ 7 ወር አንቺ እና እሱ አብራችሁ ነበራችሁ ማለት ነው? አብረን ነበር። ከዛ ከሌላ አብሮኝ እየኖረ ማለት ነው አቡ ምንጊዜ ወጥቶ ከዚች ልጅ የፍቅር ግንኙነት ኖሮ እንዳስረገዘ እንዳስወለደ አላውቅም። ፍጹም ማለት ነው ፍጹም አንድ ቀንም አይቼ ማለት ነው። ከአንቺ ጋር ሆኖ ነው አሜንን ያስወለዳት ማለት ነው። ለምን እሷ እኮ ኦልሬዲ አንድ ቤት ውስጥ ልጥራት። ቆይ ለምን ባሌ ንጹህ ነው የኔ ባል በፍጹም አይማግጥም ብላለች በቀደም ለታ ከሰላም ጋር ማግጦ ስላት ኖ ሀቢባ የባሌ ስም እንዲጠራልኝ ፈልጋለሁ። የኔ ባል አይማግጥም የኔ ባል ንጹህ ነው ስላለች አንዴ ትምጣና ባሏ ምን ያህል ብሎ ማለት ነው። ሀቢባ ከኢትዮጵያ ሲመጣ የመጀመሪያ የተዋወቀኝ ሴት እኔ ነኝ። ሀቢባ የመጀመሪያ ብሎ ዱባይ ሲመጣ የተዋወቀኝ ሴት ከዱባይ ሴት እኔን ነው እዚህ ቤት የተዋወቀ። ኢቨን እንዴት ብዬ ልንገርሽ በጣም ማለት ነው ከምልሽ በላይ ውሸታም ተከፍሎች ነው ነጠላውን አስቀምጪ ጋለሞታ። አንቺ ራስሽ ነሽ በፌክ አካውንት ማለት ነው ይሄን የምትጽፊው። ምክንያቱም እቺ ልጅ ሆዷን ተነስታ ማሳየት ትችላለች ለእርግዝና ማለት ነው። እሷ ላይፍ ስትገባ በእኔ ስም ነው ላይፍ የምትገባው። እኔ ሳሰድበኝ የእኔ ስም ሳጠራ ላይፏን አትከፍትም። ኢቭን ማለት ነው ፎቶዬን የዘቀዘቀችዋለ ሰው እኔ ቤት ገብቶ ኮመንት ከጻፈ ማለት ነው ያን ሰው ዘዝቃ ነው የምትሰድበው። ኢቭን ማለት ነው ኢቭን ትቻቸው ራሱ ማለት ነው በእኔ ነው ላይፍ የምትከፍተው። ማንም ሰው ያውቃል። ሀቢባ ጭራሽ መግቢያ ማስጫ አሰጡቶ ሊደበድቡን እዚህ ድረስ ይህ ቪዲዮ ሱቄ ድረስ ነው የመጡት። እዚህ ድረስ ማለት ነው። አንቺ ለመጀመሪያ ጊዜ እሱ እየማገጣ እንደሆነ ያወቅሽው መቼ ነው? በቃ እኔ ካረገዝኩኝ በኋላ ነው ያወቅኩት። ካረገዝኩኝ በኋላ ሳውቀው በቃ እኔ ዶክተር ሄጄ አማከርኩኝ። የሆነች ዶክተር አለች እዚህ ጋር ማለት ነው። ላስወጣ ነው ለስንተኛ ጊዜ ነው የምታስወጡት? እንዲህ ስለው ህይወትሽ አደጋ ላይ ነው እንዴት ታስወጫለሽ? ይሄንን ቤተሰብ የለሽም አለችኝ። አረብ ናት ስትለኝ ማለት ነው ስትለኝ ከዛ በቃ
እኔ በቃ ራሴን ላጠፋ ሁላ ማለት ነው። እኔ መርዝ ገዝቻለሁ ራሴን ልገል ማለት ነው። ግን ደግሞ እዛ ጋር ልጄና ቤተሰቤ ያሳዝኑኛል። ልጄ እኔን ለማየት የናፈቀች ልጄ ስንት አመጭም እናቴ ምትል ልጅ አለችኝ እኔ ማለት ነው። እኔ ምንም ውሸት የሚያስዋሸኝ ነገር የለም ሀቢባ፣ አንድ ነገር የምቀላቅልልሽ ነገር የለም ማለት ነው። ይሄን ሁሉ እያደረጉኝ ማለት ነው። ኢቨን ማለት ነው ትቶይ ሲሄድ ማለት ነው እጅ ጥንቡ ኦሮሞ እንዳንቺ አይነት ሴት ነው የማገባው፣ ከአንቺ ጋር ነው የምኖረው። ደሃ ማለት ነው። እኔ በጣም የምጠላው ነገር ምን ታውቂያለሽ? ብሄር በጣም ያስጠላኛል። እኔም አንድ ቀን ጉዳዩን እኔ አልወድም። ብሄር አትጥቀሽ አቢባ ያለኝን እኮ ነው እሷም ጭምር እኮ እሱ ብሄር ቢጠቅስም አንቺ አትድገሚዋ። አንቺ እቺ ጥንብ ብሎ ሰደበኝ። እንደዚህ ብሎ ሲሰድበኝ ራሱ ማለት ነው መልስ አልመለስኩም። እሷ ስትሰድበኝ መልስ መልሼ አላውቅም ሀቢባ አንድ ቀን ማለት ነው። እሷ አሁን ባለ ጨዋ ነው የምትለው የመጀመሪያ የሚያቀኝ እኔን ነው። 3 ዓመት ሙሉ አንድ ቤት ውስጥ እየኖር ኢቨን ልብስ ማለት ነው ኢቨን ልብስ ለራሴ ስገዛ ለይቼው ገዝቼለት አላውቅም ሀቢባ። እኔ ኢቨን ልብስ ማለት ነው እኔ የፈለግሽውን ነገር ይዤ እምልልሻለሁ። እኔ የምትፈልጊውን አንቺ የምታምኝበትን ነገር ማለት ነው። ሁሉም ሰው እዚህ ዓለም ላይ ምንም ሀል አንቆይም ማለት ነው። ምንም ተንኮል አያሳስበንም አይደለም። ምንም ነገር አንድ ቀን እኔ እሷ እስቲ ሚዲያ ላይ ወጣ ስትሳደብ ወይ ደግሞ የሆነ ነገር ስትል አይተናታል የሚል ሰው ይምጣ፣ ስራዬን ከምሰራ ውጭ ማለት ነው። ግን ኢቨን እሷ ላይፏን ስትከፍት እራሱ ማለት ነው አብራ ቁጭ ብሎ ማለት ነው ከሁሉም እኔ መርዝ ለመጠጣት እራሱ ታግያለሁ። ግን ፍቅር ዲዛይን እና ሚስቱ ማለት ነው ተይ እንደዚህ አይደረግም። ለምን እንዲህ ታደርጊያለሽ? ለጠዋትም ማታም እመቤቴን ማለት ነው ጠዋት ሲነጋ የእነሱ መልዕክት ነው ስልኬ ላይ የማገኘው። ደህና ነሽ? ምን እንዴት ነሽ? በቃ እኔ እንዴት ብዬ ነገር የእናቴ ልጅ የማታደርግልኝ ነው ያደረጉልኝ ማለት ነው። አንዳንድ ሰው እንደዚህ ሆኖ ማን ነው ቤቱ ስራ ቀጥሮ የሚያሰራው? ማን ነው የሚያሰራው? እኔ ግን ሲደክመኝ አልሰራም፣ ሳይደክመኝ አልሰራም። ለምን አልሰራሽም አይሉኝም ማለት ነው። ኢቨን ቤቱ ማናጀር አለው ኃላፊ አለው ኢቨን ማለት ነው። በቃ ከቻለች ትስራ ካልቻለች ተዋት ነው የሚሉት ማለት ነው። ኢቨን ማለት ነው እኔ በእነሱ ነው እዚህ እየደረስኩት ማለት ነው። እኔ የ7 ወር ነፍሰ ጡር ነኝ። 7 ወር ማለት ነው። አሳይሻለሁ፣ ተነስቼ አሳይሻለሁ። ይህን ማለት ነው ራስ ማየት እና ማመን ነው። ተነስቼ ላሳይሽ ማየት ማመን ነው። ይኸው መቤቴ እኔ አንቺን አልደብቅሽም። ይኸው ይሄንን ራሱ ማለት ነው ቤቴ ድረስ ሊደበድቡ መጡ። በዛ ላይ ማለት ነው ሱቅ እንከፍታለን የራሳችን ህይወት እንኖራለን እያለኝ ማለት ነው እየሰከሰኝ ማለት ነው። እማይለኝ ነገር የለም። እኔም ስለምወደው እሺ ነው ብለው ያለኝን ቃሉ ዝንፍ አላደርግም። አንድ ቀን ማለት ነው አንድ ቀን ያለኝን ቃል ዝንፍ አድርጌ አላውቅም። እሺ ነው ብለው በቃ እሺ። ምክንያቱም በቃ ህይወቴንም ስለነገርኩት በቃ አምኖኝ ነው የተቀበለኝ የሚለውን ብቻ ነው የማስበው ማለት ነው። እሺ ነው ብለው በዛ ላይ ማለት ነው ሱቅ እንከፍታለን ተባብለን ራሱ ተስማምተን ማለት ነው። ይሄ ልጅ ሳረግዝ ድጋሜ ሳረግዝ 3ኛ ማለት ነው አስቢ 3ኛ ሳስወርድ እኔ ወይ ሞቼ እቀራለሁ ወይ ቤተሰቦቼ ለምን እግዚአብሔር ለስንተኛ ጊዜ ነፍስ ታጠፊያለሽ? ለዚህ ላጠፋሁት ራሱ እግዚአብሔር ይጠይቀኛል። ለሚያውቀው ማለት ነው ለሚያውቀው ቃሉን ለሚያውቀው ማስወረድ መግደል ነው በቃ እኔ 2 ነፍስ አጠፋው ማለት ነው። ይሄንንም ብዬ ለሱ ፍቅር ብዬ ማለት ነው ለሱ ፍቅር ብዬ ማለት ነው። ኢቨን ሱቅ እንከፍታለን ብለን ማለት ነው። እኔ እንግዲህ ይሄን ሁሉ ታሪክ መውለዱን ራሱ አላውቅም አልኩሽ። እኔ መጽሐፍ ይገባኝ ማሬ በምን ሰዓቱ ሄዶ ወለደ? ቦታ እየሰራችሁ አንድ አኮሚዴሽን እያደራችሁ በምን ሰዓቱ ሄዶ አስረገዘ? ያችን እኔ ፈጣሪ ምድርና ሰማይ ጨለማ የዘረጋ አምላክ ይፍረድ። እኔ አላውቅም አልኩሽ። ምን ሰዓቱ ወጥቶ ከእሷ ጋር ፍቅር ጀምሮ ተገናኝቷት አርግዛ ወልዳ እኔ ይህን ሁሉ ታሪክ አላውቅም። በቃ ቤት አለኝ፣ ፍቅር አለኝ፣ በቃ አብሬ ልኖር ነው። ሱቅ እንከፍታለን፣ ብዙ ህይወት፣ ብዙ ተስፋ። እኔ ቤተሰቦቼ መቼ ነው አግብታ ልጃችን የምናየው ነው የሚሉኝ ቤተሰቤ ማለት ነው። እኔ ቤተሰቤ የሚለኝ ያንን ነው። ለእሱ ነው 9,000 ብር ራሱ ድራም ከፍዬ አይዲያ ሰራሁት ማለት ነው። እመቤቴ ለዛ ነው በቃ ለምን ህይወት አለኝ፣ እኖራለሁ፣ ልጄንም አግዛታለሁ። ዱባይ ላይ የፈለገኝ ስራ እሰራለሁ ብዬ ማለት ነው።
ኢቨን ማለት ነው ኢቨን ኢትዮጵያ ያለኝን ብር ራሱ አምጥቻለሁ ለሱ ማለት ነው ለሱ ስራ ለመጀመር ማለት ነው ያለኝን ራቁቴን አስቀርቶኝ የሄደው ማለት ነው። እኔ ህዝብ እንዲፈርድልኝ አንቺም እንድትፈርድልኝ ነው ፈልገው ሀቢባ። እሱ አሁን ባሌ ጨዋ ነው ያለችው ከኋላ መጣ። ኢቨን ማለት ነው ሀቢባ ወረቀት ሲያሰሩ እነሱ እሱ አሁን ባሌ ነው የሰማና ባሌ ነው ያለችውን ማለት ነው ሀቢባ። ኢቭን ማለት ነው አንቺ አሁን እዚህ እያለ መጀመሪያ ኢትዮጵያ ጋብቻ ሲኖርሽ ነው አይደለ? ወረቀት ሲኖርሽ ነው አይደለ? ያንን ጋብቻ የምታመቸው እሱ እዚህ ሆኖ እንዴት ወረቀት የጋብቻ ወረቀት አሰራ? እንዴት እስቲ እዚህ ያለው ኤምባሲ ሄደው ተፈራርመው ቢሆን እስከሷ ጋር ወረቀቱን ቼክ አድርጌ ልክልሻለሁ። እንደፈለግሽ በፈለግሽ መንገድ አድርገሽ ቼክ አድርጌ ሀቢባ። ይሄን ይማ ትልቅ ወንጀል ነው። ፎርጅት የተዳረ ወረቀት አሰርቶ ሀቢባ እልክልሻለሁ አለኝ እልክልሻለሁ። ቼክ አስደርጊና ድረሽበት ሀቢባ። በዚህ ልክ እኔ ሴት ልጅ ሆኜ አምኜው እናት እያለው እህት እያለው ይሄ ከአንዴም ሁለቴ አስወርጄ ሶስተኛ አስወርጅ ብሎ በዛ ላይ እንደዛ ብሎ እንደዚህ አስጠያፊ ስድቦችን ሲሰድበኝ እሷ የላይፏ አጀንዳ አድርጋል። ኮመንቴ ላይ ሰው ከጻፈ ማለት ነው ምላሷን ታውቂያታለሽ። እኔ በህይወቴ ሰውን መሳደብ አልችልም። ወይ መማታት ወይ መምታት ነው በቃ፣ ወይ መመታት ወይ መምታት ነው በቃ እንጂ እኔ እንዲህ ብዬ ስድብ እንኳን የብልግና ስድብ አንድ ነገር ተሳድቤ አላውቅም ሀቢባ። ከዛ ብሬ እንክታርጉ የበላኝንም ብር ይመልስ በቃ። እኔ ህዝብ ይዳኘኝ። እኔ የትም ምገባበት የለኝም በቃ ምንም የለኝም። መቤቴን አሁን እዚህ ዱባይ ለመውለድ አስቢ፣ ወረቀት የለኝም። ወረቀት አለኝ እኔ ግን የጋብቻ ወረቀት ያስፈልጋል። አስቢ አንቺ ማለት ነው ለመውለድ ራሱ ማለት ነው በጣም ብዙ ነገር በጣም ብዙ ፕሮሰስ ያስፈልገዋል። ታውቂዋለሽ አንቺ አልነግርሽም፣ በሰው ሀገር ሆነሽ ማለት ነው ይሄን ሁሉ ራሱ ነገር። ቆይ ሶስተኛ ማርገዝሽን ስትነግሪው መጀመሪያ ምን አለ? ሶስተኛ ማርገዝንም አርጉላት፣ ለአሜን ዲዛይን ሼር አርጉላት ሶስተኛ ማርገዝንም ሲሰማ ማለት ነው ሲሰማ እኔ በቃ ከሌላ እንደወለደ ሰማው። ከሌላ እንደወለደ ሰማ። ከማን እንደሰማሽ ንገሪኝ፣ ጉዳዩ እንዲገባን በስትክክል አስረጃ። አታሯ እኔ ቲክቶክ ላይ ነው ያየሁት። ቲክቶክ ላይ የእሱን ፎቶ ፖስታ የልጇን ፎቶ ፖስታ አየሁት። ሳይ በውስጥ ገባሁ። በኢንቦክስ እሺ ምን አልሻት? መጀመሪያ በኢንቦክስ ገባሁ። እህቴ የምር ባልሽ ነው አልኳት። የምር ባልሽ ነው አልኳት። እኔ እኮ አንድ ቤት ውስጥ እኮ ነው አብሬ የምኖረው። ቤቱ ጋር ከአንቺ ጋር መጥቶ የፍቅር ግንኙነት አድርጋችሁ ቤቱ ጋር ወለዳችሁ ነው ያልኩት። እመቤቴ በቃ ራሴን ታንቂን ያሰኘኝ ነብሰ ጡር ነኝ። በቃ ያልሆንኩት ነገር የለም። መርዝ ገዝቻለሁ ለመጠጣት ማለት ነው። ከዛም ቀን ጀምሮ እኔ ግንኙነት አቆምኩኝ። ከእሱ ጋር ያለኝን ግንኙነት አቆምኩኝ። በቃ ነብሰ አይደለም። እሷን በኢንቦክስ ጠየቅሻት? ቲክቶክ ላይ አየሽ አንዲት ሴት ፍቅረኛሽን ወይም የልጅሽን አባት የሶስተኛ ልጅ ያስረገዘሽን ሁለት እንድታስወርጂ ያደረገሽን ሰው ፖስት አድርጋ አንዲት ሴት አየሽ። ሄድሽ በኢንቦክስ እውነት የልጅሽ አባት ነው ፖስት ያደረገ? ምንም አልሰደብኳትም። ይሄው እግዚአብሔር ምስክሬ ነው። ምክንያቱም ለምሻት አላልኩም ውዴ። ቆይ ሄደሽ ስጠይቅ የእሷ ምላሽ ምንድን ነው? ምላሿን ንገሪኝ በትክክል። እሷ ምላሿ አዎ ባሌ ነው፣ የሰማንያ ባሌ ነው፣ የተፈራረምኩበት ባሌ ነው አለች። ቤቱ ጋር ተገናኝታችሁ አልኳት። ባሌ ነው ከፈለግሽ የማስረጃ ወረቀት አለኝ ብላ እዚህ የተፈራረሙበትን ኤምባሲ ሳይሄዱ ዝም ብለው የተፈራረሙበትን ወረቀት ይዛ መጣች። ልክልሻለሁ ይዛ መጣችና አሳየችኝ። ስታይ በቃ አበርኩኝ። የምርም በቃ የምር እኔ ሞቻለሁ። የለውም የት ነኝ እኔ እስከ ዛሬስ ምንድን ነው እየሰራ ያለሁት? እኔ ምን ውስጥ ነው የገባሁት ነው ያልኩት። በቃ የሆነ በቃ ምድር ጭልም የሚልልብሽ ነገር የለም? እንደዚህ አይነት ጉቡዳ ሲወርድብሽ ጭልም ምን ያለብኝ በቃ ምድርና ሰማይ ነው የተከደነብኝ። በቃ የማወራው ነገር ራሱ ጠፋብኝ፣ የማወራው ነገር። ከዛ ምን አለ በአንድ ቀን ግንኙነት ነው ተሳስቼ ነው አለ። ተሳስተህ ነው? እሺ ተሳስተሃል። እዛው እየሰራ ነበር። ከፍቅር ዲዛይን ገና አልወጣም ነበር። በጣም እዚሁ ነው ያለው። እዚሁ ከኔ ጋር እያለ እዚሁ ቤት እያለ ፊት ለፊት ላይ ተገናኝተሽ እንደዚህ ብለሽ ስጠይቂው የአንድ ቀን ስህተት ማለሽ እንደዚህ አለኝ። በቃ ምንም አላልኩም። ግን አንተ ልጅ ወለድክ ሄደህ በእኔ ላይ ተራምደክ። እሷ ኢቨን ምን እንደምትል ታውቂያለሽ? ፓንታ አይቀረው ሙሽሞ የገዛችል
መልሽለት እያለች ላይፍ ላይ ታወራለች። ሄዶ እሷ ጋር ከገባ በኋላ ማለት ነው ትቶኝ እሷ ጋር ከገባ በኋላ አያችሁ ውሽማዬ ባሌን በግድ ወስደው አንተ አልቀረውም ስትገዛለት ብላ ማለት ነው። በቃ እንዴት ብዬ ልንገርሽ? በቃ ከሴት ልጅ እንደዚህ አይነት ክብር ፍጹም አይቼም ጠብቄም ሰምቼም ሆኜም አላውቅም። ሀቢባ ሆኜም አላውቅም። ከዛ ቀን ጀምሮ እኔም ነፍሰ ጡር ነኝ አቆምኩኝ። ትቶኝ ገንዘቤን እንዳለ ወስዶ አሯጦ ሱቅ እንከፍታለን ያለኝን በሙሉ ማለት ነው ብድግ ብሎ ነው የሄደው። ብድግ ብሎ ማለት ነው። እኔ አሁን ታውቂያለሽ በዱባይ ህይወት እነኚህ ሰዎች አውጥተው ቢጥሉኝ የምገባይ ስትጠይቂ አንድ ቀን ስህተት ነው አለሽ። አንቺ ምን አንድ ቀን ስህተት ነው ሲለኝ በቃ አንድ ቀን ስህተትም ሆነ የሁለት ቀን ስህተት ልጅ ወልደሃል። እኔ በቃ ምንም አልልም ነው ያልኩት። በቃ ምንም እኔ አንደበትም የለኝም ነው ያልኩት። ምንም አንችልም ንግግር መልሼ እኔን የምመልሳት ወደ ቦታው። ታሪኩ እዚህ ጋር ነው፣ እሷ ጠፍታ እዛ ትሄዳለች። ከዛ ወደ መስመር መልሳታለሁ። ታሪኩ እኛ እዚህ ጋር ነን፣ እሷ ጠፍታ እዛ ትሄዳለች። መልሳታለሁ ወደ ታሪኩ። ስቴፑን ጠብቀሽ በስነስርዓት አስረጅን። ጠየቅሽማ የአንድ ቀን ስህተት ነው አለሽ። ከዛ አንቺ ምን አልሽ? ምን አደረግሽ? ምን መለስሽለት? የአንድ ቀን ስህተት ነው ስልሽ እኔ የአንድ ቀን ስህተት እንዴት ከኔ ምን ጎሎ ነው ሄደህ ሌላ ሴት ጋር የአንድ ቀን ስህተት ነው የምትለኝ? ልጅ ወልደክ አምጥተህ እንዴት ልጅን የሚያክል ነገር አቡዬ፣ አንዴ ላውራሽ። ይቅርታ ግን የአንድ ቀን ስህተት ያላት ለእሷ አይደለም ለአሜን ነው። ያችን የአንድ ቀን ስህተት ያችኛዋን ነው የአንድ ቀን ስህተት ነው፣ በአንድ ቀን ስህተት ነው ያረገዘችው እችኛዋ ብሎ የሚነግራት እንጂ ለእሷ አይደለም። የአንድ ቀን የአማርኛ ራሱ የአንድ ቀን ስህተት ይላታል ደጋግሞ እየተኛ አብሯት። እንዴት እሷን እኮ አይደለም ያላት ወያንደር የአንድ ቀን ከአሜን ጋር ያሷት ሲልሽ የሚመለስ ጥያቄ አዎ ለእሷ ሄዶ እኔን ማለት ነው የአንድ ቀን ስህተት ነው ይላታል እሷን ማለት ነው። አንቺም ደግሞ መጥቶ ከእሷ ጋር የአንድ ቀን ስህተት ነው ይልሻል። እንደዛ በቃ እኔ እንደዚህ አይነት ሰው አይቼ አላውቅም አልኩሽ። በቃ በህይወቴ ማለት ነው እሷ ያልሽ ውዴ የአንድ ቀን ስህተት ነው ሲልሽ ምን አደረግሽ? የዛለት ምን አደረግሽ? ምን ወሰንሽ? ምን አደርጋለሁ? ምንድነው ምን የማደርገው ነገር አለ? አበርኩኝ በቃ መሄድ ጀመርኩኝ። ዝም ብዬ መንገድ ላይ ማለት ነው ዝም ብሎ የሚሄድ ሰው ታውቂያለሽ፣ በድን ሆኖ ዝም ብዬ መሄድ ነው የጀመርኩት። በቃ ምንም ከዛ እሷ ላይ ፍቅር ዲዛይን ድርጅት ውስጥ ስንት ጊዜ ሰራ? ከዛ በኋላ ይህን ካወቅሽ በኋላ ምን ያህል ጊዜ ሸፍናችሁ ጉዳዩን ቀጣ? አንድ ወር ራሱ አልተቀመጠም፣ ወጣ። ማን አባረረው? ማንም አላባረረው፣ ራሱ ነው የወጣው። አንድ ሰው ውጣ ብሎ ሳያባረረው ለድርጅቱ ሳሳውቋል። ለድርጅቱ እኔ ድርጅቱ ማናጀር ስራለሁ። እኔ ማናጀር አይደለሁም፣ እሱ ማናጀር አለው ድርጅቱ። ለአንቺስ ቻው ብሎሻል? አልመጣም ከዚህ በኋላ እዚህ የምንቸው ልትበቀይኝ ነው እያለኝ አንድ ቀን ስህተት ነው ብሎ ለእሷ እየነገረ እሷ እያስጠለጠለችኝ በየሚዲያው ፎቶዬን እየዘቀዘቀ እሷ በቃ ላይፍ መግቢያዋ እኔ ነኝ አልኩሽ። በቃ ላይፍ መግቢያዋ እኔ ነኝ። 24 ሰዓት በእኔ ላይፍ ልክ ላይፉ ስከፍት በቃ የኔን ነው። ያቺ ዲቃላ ያረግዘችው ውሽማው በቃ ከሁሉም ሞራልሽን የሚነካው ማለት ነው። ያቺ ዲቃላ ያረገዘችው ውሽማ ወዷን ተቀፍድዳ ትላለች። ከትናንት ወዲያ የኔ ባል ጨዋ ነው ማግጦ አያውቅም እያለች አልነበር? እንዴት እኮ እያለች ሀ ብሎ ዱባይ ሲገባ የሚያውቀው ሴት እኔ ነኝ ያልኩሽ እኮ እኔ ነኝ ያልኩሽ። እኔ የሰው ምስክር የወረቀት ምስክር የለኝም። የእግዚአብሔርና የሰው ምስክር ላቀርብልሽ እችላለሁ። ግን ሰው በጣም ልጅ ነገር ነው አይደል? ልጅ ነገር ነው፣ ልጅ ነው በጣም አማን ልጅ ነው። አማን እንደ ወጣት ነው፣ ልጅ አይደለም ወጣት ነው። ይህ